ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች የሰዓቱን አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁን ቆዩ። ክቡራን አድማጮች በዚህ ሰዓት የመረጃ ጊዜ በበርካቶች ዘንድ ሲጠበቅ የነበረው በዋይት ሃውስ የተካሄደው የፕሬዝዳንት ዶናልድ ጄ ትራምፕና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ስብሰባ ተጠናቆ መግለጫ ተሰጥቷል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከኢራን ጋር መደራደር አቆመን ወደ ወታደራዊ እርምጃ ንግባ የሚለውን ሐሳብ ዶናልድ ጄ ትራምፕ ቢያቀርቡላቸውም ትራምፕ ግን ይህንን በጊዜያዊነት እንዳልተቀበሉት ተመልክቷል። ይህንን በተመለከተም ለኢራንም ከፍተኛ የሆነ ጠንካራ መልእክት ተላልፏል። ኢራንም ደግሞ እንዲሁ በበኩሏ መግለጫ ሰጥታለች። ሌሊቱን በርከት ያሉ አዳዲስ ነገሮች በዚህ ጉዳይ ተከስተዋል። አስደምጣችኋለሁ። አብረን ዝርዝሩን እንከታተለው። በቅድሚያም በበርካቶች ዘንድ ሲጠበቅ የነበረውና የኢራንን ቀጣይ ዕጣ ፈንታ ይወስናል የተባለለት የፕሬዝዳንት ዶናልድ ጄ ትራምፕና የእስራኤሉ ፕሬዝዳንት ቤንያሚን ኔታንያሁ የዋይት ሃውሱ ምክክር ተካሄደ። ዛሬ ሌሊቱን ስብሰባው መካሄዱ ወደ አሜሪካ የተሰማ ሲሆን በጉዳዩ ላይም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕም መግለጫ ሰጥተውበታል። የድፍን 3 ሰዓት በተካሄደውና በስብሰባውም ከፍተኛ የአቋም ልዩነት ታይቶበታል በተባለው መገናኛ ብዙሃን በዘገቡት በዚህ ስብሰባ ላይ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከዚህ ቀደም የነበረውን አቋማቸውን በግልጽ አሳውቀዋል። ከኢራን ጋር ድርድር የማይሳካና ኢራንም የምትታመን ባለመሆኗ ድርድሩ ይቋረጥ፣ እርምጃ ይወሰድባት የሚለውን ጥያቄ በሰፊው ያቀረቡና ትራምፕን የገፉ ቢሆንም ፕሬዚደንት ዶናልድ ጄ ትራምፕ ግን ከኢራን ጋር መደራደራቸውን እንደሚቀጥሉ አስታውቀዋል። ትራምፕ ከኢራን ጋር የተጀመረው ድርድር መቋጨት አለበት፣ ነገር ግን እየተደረገ ያለው ድርድር የሚቋረጥ ከሆነ አሊያም ያለምንም ስምምነት የሚጠናቀቅ ከሆነ ግን ለኢራን የተዘጋጀላት ዱላ ከባድ ነው ብለዋል። የእስራኤል መገናኛ ብዙሃን የሆኑት ታይምስ ኦፍ እስራኤል እና ቻናል 12 እንዳስነበቡት ከሆነ ሁለቱ መሪዎች በዋይት ሃውስ ተገናኝተው ይህ ድርድር የማይሳካ ከሆነ ፕላን ቢ መዘጋጀቱንም ይፋ አድርገዋል። ትራምፕና ኔታንያሁ የኢራንን ድርድር ውድቀት ጠብቀው ሚስጥራዊ ስምምነት ላይ እንደደረሱ የሚያመለክቱ መረጃዎች ወጥተዋል ብለዋል። በዋይት ሃውስ የተደረገው የሁለቱ መሪዎች ስብሰባን ተከትሎ ከከፍተኛ ክርክር በኋላ የጦርነት እቅድ እንደ ፕላን ቢ አዘጋጅተው መለያየታቸው ተመልክቷል። ሁለቱም መሪዎች ከኦማኑ ስብሰባ በኋላ ሊያደርጉት የሚችሉትን ውሳኔ የሚገልጽ የጋራ ስምምነት ያወጡ ሲሆን የመጀመሪያው የጋራ ድርጊት መርሃ ግብር ነው። ለ3 ሰዓታት በፈጀው በዚህ ከፍተኛ ውጥረት ተሞልቶበታል በነበረው ስብሰባ ዋናው አጀንዳ ድርድሩ ቢሳካ የሚለው ሳይሆን ከኢራን ጋር የተጀመረው ድርድር ሲፈርስ ምን እናደርግ የሚለው ጉዳይ ላይ ተተኩሯል። በዚህም አሜሪካና እስራኤል የዲፕሎማሲው መንገድ እንደተዘጋ ወዲያውኑ ወደ ስራ የሚገባ የጋራ ድርጊት መርሃ ግብር ማዘጋጀታቸው የተነገረ ሲሆን አንድ ከፍተኛ የአሜሪካ ባለስልጣን ለእስራኤሉ ቻናል 12 መረጃ እንደገለጹለት ከሆነ ድርድሩ ከፈረሰ እስራኤል ብቻዋን ከምትመታ ከአሜሪካ ጋር በጋራ ብትመታም ውጤቱ የከፋ ይሆናል የሚል ስምምነት ላይ ተደርሷል ብለዋል። ይህም ማለት ደግሞ አሜሪካ ወታደራዊ ጣልቃ ገብነት ለማድረግ አረንጓዴ መብራት ለእስራኤል እንዳሳየች የተነገረ ሲሆን እስራኤል ስትመታ ፈጽሞ ቆማ እንደማትመለከትም ገልጻለች ተብሏል። ሌላኛው ስብሰባው በጥርጣሬ የተሞላ እንደነበር መገናኛ ብዙሃኑ ዘግበዋል። ሁለቱም ወገኖች ዋሽንግተንና ኢየሩሳሌም ኢራን በኒውክሌር ጉዳይ ላይ ብቻ ለመደራደር መፈለጓን አልወደዱትም። በዚህም የትራምፕን ጥርጣሬ ያመለከተው ዘገባ እንደሚለው አሜሪካኖች ኢራን የሚሳኤል ፕሮግራሟንና የታጣቂ ቡድኖችን ጉዳይ በድርድሩ ሳታካትት የምታደርገው የኒውክሌር ብቻ ስምምነት ዘላቂ እንደማይሆን በአሜሪካ መንግስት በኩል ታምኗል። ሌላኛው የኔታንያሁ አቋም ነው። ኔታንያሁ ለትራምፕ በግልጽ እንደነገሯቸው ስምምነት ተደረገም አልተደረገም እስራኤል ራሷን ለመከላከል ያላትን የመተግበርና ከፍተኛ ወታደራዊ እርምጃ ለመውሰድ ነጻነትና መብትን ማግኘት ትፈልጋለች ብለዋል። በዚህም በኢራንና በአሜሪካ በኩል ድርድር ተደረገም አልተደረገም እስራኤል ኢራን ላይ እንደከዚህ ቀደሙ ጦርነት ለመክፈት እንደምታቀድ ነው በዚህ ዘገባ ላይ የተመለከተው። ትራምፕ በዚሁ ስብሰባ ከኢራን ጋር የሚደረገው ድርድር ይቋረጥና ወደ ወታደራዊ እርምጃ እንሂድ የሚለውን የቤንያሚን ኔታንያሁን ሐሳብ እንዳልተቀበሉትም ተገልጿል። ስብሰባው ከተጠናቀቀ በኋላ ትራምፕ በማህበራዊ ትስስር ገጻቸው መግለጫ ሰጥተዋል።
ከእስራኤሉ ጠቅላይ ሚኒስትር ወዳጅ ቤንያሚን ኔታንያሁና ከተለያዩ ተወካዮቻቸው ጋር ያደረኩትን ስብሰባ አሁን ጨረስኩኝ ያሉት ትራምፕ በጣም ጥሩ ስብሰባ ነበር፣ በሁለቱ ሀገሮች መካከል ያለው አስደናቂ ግንኙነት ተጠናክሮ ቀጥሏል ብለዋል። ከኢራን ጋር የሚደረገው ድርድር ስምምነት ላይ መድረስ ይቻል እንደሆነ ለማየት እንዲቀጥል በጽኑ ከመጠየቄ ውጪ የተደረሰ ሌላ ወሳኝ ያልነው አንዳች ነገር የለም በማለት ገልጸው ኢራን ከኛ ጋር ስምምነት መድረስ ከቻለች ራሷን ታድናለች። ይህ የኔ ተመራጭ ጉዳይ እንደሆነ ላሰምርበት እፈልጋለሁ። ከኢራን ጋር መጀመሪያ መደራደርና ኢራን ድርድሩን እምቢ ካለች ወደ ወታደራዊ እርምጃ እንደሚሄድ ለቤንያሚን ኔታንያሁ ነግሬዋለሁ ብለዋል። ነገር ግን ስምምነት ማድረግ ካልተቻለ ውጤቱ ምን እንደሚሆን በጋራ እናያለን ያሉት ትራምፕ በመልእክታቸው ከቀናት በፊት ኢራን በሰጠችው መግለጫ ስምምነት አለመድረስ እንደሚሻላትና በስምምነቱም የተካረረ ሁኔታ ውስጥ ልትገባ እንደምትችል ስትገልጽ ነበረ ያሉት ትራምፕ በዚህም ደግሞ ሚድናይት ሃመር በሚለው ዘመቻ መመታቷ ይታወቃል። ያለነሱ ጥሩ የአሜሪካን ቅንድ የቀመሱበት ነበረ፣ ለነሱ ግን ጥሩ አልነበረም። በዚህ ጊዜ ደግሞ ምክንያታዊና ኃላፊነት የሚሰማቸው ይሆናሉ ብዬ አስባለሁ። ጥሩ ስምምነት ይደርሳሉ ብዬ አስባለሁ። ይህ ካልሆነ ግን የሚወርድባቸውን ዱላ አብረን የምናይ ይሆናል ሲሉ ነው የገለጹት። ትራምፕ አክለውም ለኔታንያሁም ድርድሩ እንደሚቀጥልና ፈጠኝ ወደ ወታደራዊ እርምጃ እንደማልሄድ ነግሬዋለሁ። የድርድሩን መጨረሻ አያለው፣ ከዚያ በኋላ ወስናለሁ ብለዋል ትራምፕ። በዚህ እንዳለ የኢራን በሰጠችው መግለጫ ስለ ሚሳኤል ጉዳይ አልደራደርም፣ ስለ ታጣቂ ቡድኖችንም በተመለከተ ምንም አይነት ድርድር የለም፣ የምደራደረው በኒውክሌር ጉዳይ ብቻ ነው ስትል ከወዲሁ አስታውቃለች። በዋሽንግተንና በቴህራን መካከል ያለው የዲፕሎማሲ ሂደት ወሳኝና አስቸጋሪ ምዕራፍ ላይ መድረሱን መገናኛ ብዙሃን የዘገቡ ሲሆን ሻፋቅ ኒውስ እንደዘገበውና ሌሎችም ዓለም አቀፍ መገናኛ ብዙሃን በዛሬው ዕለት እንዳወጡት ከሆነ ኢራን በማንኛውም ሁኔታ ከአሜሪካ ጋር የምትደራደረው በኒውክሌር ጉዳይ ላይ ብቻ መሆኑን ትገልጻለች። ይህ የኢራን መንግስት አቋም የተሰማው አሜሪካ ድርድሩን በማስፋት የኢራንን የባላስቲክ ሚሳኤል ፕሮግራምና የቀጠናውን ተጽዕኖ እንዲያካትት ጫና በተደረገበት በአሁኑ ወቅት ነው። የኢራን ቀይ መስመሯን ያሰመረች ሲሆን የኢራን ጠንካራ አቋም እንደሚለን የኢራን ከፍተኛ ባለስልጣናት እንዳሳወቁት ከሆነ በሀገሪቱ ቀይ መስመር ወይም ሬድ ላይንስ ለዋሽንግተን ግልጽ አድርገውላታል። የመጀመሪያው የኢራን ብሔራዊ ደህንነት ምክር ቤት ኃላፊ የሆኑት ላሪጃኒ በሰጡት መግለጫ ከአሜሪካ ጋር የምናደርገው ንግግር በኒውክሌር ፕሮግራማችን ዙሪያ ብቻ ነው። ስለ ሚሳኤል አቋማችንም ሆነ ስለ ቀጠናው ጉዳይ የምንወያይበት አንዳች አጀንዳ የለም። ከአሜሪካ ጋር ለዚህ ጉዳይ ስብሰባ እንቀመጥም ብለዋል። ሌላኛው የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ በበኩላቸው ኢራን ከ2015 የኒውክሌር ስምምነት የተሻለ አዲስ ስምምነት ለማድረግ ከአሜሪካ ጋር ዝግጁ መሆኗን ጠቅሰው በኒውክሌር ጉዳይ የአሜሪካን ውዴታ እንፈጽማለን፣ ነገር ግን ስለ መከላከያ አቅማችንም ሆነ ስለ ሚሳኤሎቻችን በፍጹም አንደራደርም የሚለውን አቋም ደግመው ማረጋገጣቸውን መገናኛ ብዙሃን ዘግበዋል። ይህ የኢራን ጠንካራ አቋም የተሰጠው ኢራን የ1979ን አብዮታዊ 47ኛ ዓመት እያከበረች ባለችበት ዕለት ነው። በዚህ በዓል ላይ የተገኙት የኢራኑ ፕሬዝዳንት መሱድ ፔዜሽኪያንን ጨምሮ ሌሎችም መሪዎች ምዕራባውያን ከመጠን ያለፈ ጥያቄ በኢራን ላይ ቢያቀርቡም ተቀባይነት ግን የለውም ብለዋል። የኢራኑ መንፈሳዊ መሪ አያቶላ አሊ ካሚኒ በሁኔታውን በማክበር እንዳሉት ከሆነ የኢራን ሚሳኤል አቅም ለድርድር የማይቀርብ ቀይ መስመር ነው ብለዋል። በእኛ ላይ የሚሰነዘር ማንኛውም ወታደራዊ ጣልቃ ገብነት ደግሞ መጠኑ ምንም ይሁን ምን እንደ ሙሉ ጦርነት ተቆጥሮ የለየለት ውጊያ በቀጠናው ይቀሰቀሳል ብለዋል። የኢራን አቋም የአሜሪካ ሁሉን አቀፍ ስምምነት ፍላጎትን ውድቅ የሚያደርግ ነው ይላል። አሜሪካ ኢራን የኒውክሌር ጦር መሳሪያ እንዳታመርት ከመከላከል በተጨማሪ አሁን እንደ ቆሎ የሚፈለፈለው ሚሳኤሎቿም እንዲቆም ትፈልጋለች። ነገር ግን ኢራን መብታችን ካልተከበረና ማዕቀብ ካልተነሳ የዩራኒየም ማበልጸግ ፕሮግራማችንን እንቀጥላለን የሚል ምላሽ እየሰጠች በመሆኑ የኦማኑ የዲፕሎማሲ ድርድር ወደ አጣብቂኝ ውስጥ መግባቱን መገናኛ ብዙሃን ከሚያወጡት ዘገባ መረዳት ይቻላል። በዚህ እንዳለ ኢራን በኒውክሌር ጉዳይ ከአሜሪካ ጋር ለመደራደር ይሁንታዋን መግለጿ ብቻ ሳይሆን በተለይም በዝርዝር እንዳሳወቀችው ከሆነ በከፍተኛ መጠን ያበለጸገችውን ዩራኒየም የጥራት ደረጃ ዝቅ ለማድረግ ልትስማማ
እንደምትችል የሀገሪቱ የአቶሚክ ኃላፊ መናገራቸውን የሮይተርስ የዜና ወኪል ዘገባ አሳይቷል። ኢራን ያቀረበችውን ይህንን ሐሳብ ከአሜሪካ ጋር እያደረገችው ባለው ድርድር በግልጽ አቋሟ የተንጸባረቀበት ተደርጎ ተቆጥሯል ተብሏል። ኢራን በአሜሪካ የተጣሉብኝና በዓለም አቀፍ ደረጃ ኢኮኖሚ እንዲንኮታኮት ያደረጉ ከባባድ ማዕቀቦች በፍጥነት ከተነሱልኝ እኔ ደግሞ ማበለጽገውንና ለእናንተ ስጋት የሆነውን የበለጸገ ዩራኒየም የጥራት ደረጃውን በከፍተኛ ሁኔታ እቀንሰዋለሁ ብላለች። የአሜሪካው ፕሬዝዳንት ትራምፕ የባህር ኃይላቸውን ወደ መካከለኛው ምስራቅ ማስተማራታቸውን ተከትሎ በዋሽንግተንና በቴሄራን መካከል ጦርነት ይነሳል የሚል ከባድ ስጋት በመላው ዓለም በርትቶ ቆይቷል። ስጋት ማየሉን ተከትሎ የአሜሪካና ኢራን ዲፕሎማቶች ካለፈው ሳምንት ጀምሮ በኦማን አደራዳሪነት አማካኝነት ኦማን ሙስካት ውስጥ ንግግር እያደረጉ ነው። የተባበሩት መንግስታት ድርጅት የኒውክሌር ተቋም ባለፈው ዓመት ይፋ ያደረገው ግምት እንደሚያሳየው ኢራን ከ400 ኪሎ ግራም በላይ የሆነ የዩራኒየም አከማችታለች። የኢራን ዩራኒየም እስከ 60% የሚደርስ የጥራት ደረጃ እንዳለው ተገልጿል። ዩራኒየም ለጦር መሳሪያ የደረጃ ደርሷል የሚባለው 90% ጥራት ላይ ሲደርስ ሲሆን የኢራን ክምችት እዚህ ላይ ለመድረስ አንድ እርምጃ ብቻ የቀረው እንደሆነም ተቋሙ አስታውቋል። ባለፈው ዓመት የኢራን የኒውክሌር ጣቢያዎች ላይ የአየር ድብደባ የፈጸመችው አሜሪካ ይህንንም የዩራኒየም ክምችት እንድትተው ትፈልጋለች። የኢራን አቶሚክ ኢነርጂ ድርጅት ኃላፊ መሐመድ ኢስላሚ እንደገለጹት ከሆነ 60% የበለጸገውን ዩራኒየም የመበረዝ አማራጭ በምላሹ ደግሞ የተጣሉብን ማዕቀቦች በሙሉ እንዲነሱልን አሜሪካን ጠይቀናል ብለዋል። እስካሁን ድረስ ከአሜሪካ ባለስልጣናት ጋር በተደረገ ንግግር የኢራን የበለጸገ ዩራኒየም ወደ ሌላ ሀገር የመላክ ሐሳብ እንዳልተነሳ ኃላፊው መናገራቸውን የኢራኑ ፋርስ የዜና ወኪል ዘግቧል። በኦማን እየተደረገ ያለው ድርድር የመጨረሻው ውሳኔ ላይ የሚያደርስ መሆኑን ተከትሎ በስፋት እየተጠበቀ መሆኑ ይታወቃል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ነበሩ። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ።